በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን የቃሉን አብርሆት እንዲሰጠን ደግሞ ሁለንተናችን እንዲያጽናና እንዲመክረን እንጸልይ። አባታችንና አምላካችን ቅዱስ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በዚህም ጊዜ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። ጻድቅ አባት ቅዱስ እግዚአብሔር ሆይ እንዳስለመድከን ደግሞ በምክርህ እንድታስደንቀን ለውስጣችን እግዚአብሔር ሆይ ለመንፈሳችን እንድትናገረን እንለምንሃለን። በጌታችን በኢየሱስ ክርስቶስ ስም እንድትገኝልን በኢየሱስ ስም እንማልድሃለን። ተገኝተን እንድትባርከን፣ እንድትዳስሰን፣ እንድትናገረን ጌታ ሆይ በኢየሱስ ስም እንማልድሃለን። በእያንዳንዳችን ልብ ውስጥ መገኘትህ ይሰማን፣ የቃል ፍቺ ያብራልን። እግዚአብሔር ሆይ ከነበርንበት አዘቅት ከፍ የሚያደርገን ከጉለታችን ወደ ሙላት የሚመልሰን እግዚአብሔር ሆይ እንዲሆን እግዚአብሔር አምላካችን ሆይ በመንፈስህ እንድትናገረን እንማልድሃለን። አንተ የተሰበረውን ትጠግናለህ፣ የወደቀውን ታነሳለህ፣ የቆሰለውን ትጠግናለህ። አምላካችን እግዚአብሔር ሆይ ያዘነውን ታጽናናለህ። እግዚአብሔር ሆይ ከዚህም የተነሳ እንድትገኝልን እንማልድሃለን። የቃለ ፍቺ ያብራልን። ያለ አንዳች ስጋዊ ደማዊ ምክር በመንፈስ ብቻ የሆነ መረዳትን እንድንረዳ በጸጋ በኩል ደግፈን። ሁሉ ሲሆን ክብሩ ላንተ ብቻ ይሆን። እኔና እነዚህ ወገኖቼን ደግሞ ይህንን አገልግሎት የሚከታተሉ ሁሉ በሕያው መንፈስ አርፈን አንተን መስማት እንድንችል ደግሞ ደግፈን። በኢየሱስ ሕያው ስም አሜን። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? በምስጋና የከበረ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይመስገን። እንግዲህ በጸሎት እንደማለድ ነው አምላካችን ቅዱስ እግዚአብሔር ይናገረናል፣ እኛም ባሪያዎቹ እንሰማለን። በዚህ ጊዜ የምንካፈለው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛው ምዕራፍ 7 ከቁጥር 2 ጀምሮ ያለውን ቃል እንካፈላለን። ምናልባት ለዚህ ክፍል አስቀድሜ መጽሐፉ ወይም ሁለተኛ ቆሮንቶስ የተጻፈበት ዓላማው መግለጽ ይጠበቅብኛል። ምክንያቱም በእያንዳንዱ ምዕራፍ ውስጥ ያለው ዓላማውን ማዕከል ያደረገ ስለሆነ ለምን ተጻፈ፣ ጳውሎስ ይህንን ደብዳቤ ለምን ጻፈው የሚለው መመለስ አለበት። ያው እንደሚታወቀው ጳውሎስ ጻፈ ስንል መንፈስ ቅዱስ ተናገረ ማለታችን እንደሆነ ሁልጊዜ መረዳት ይጠበቅብናል። የእግዚአብሔር ሐሳብ በእግዚአብሔር መንፈስ በኩል ነው የሚነገረው፣ ግን ባሪያዎቹን እየተጠቀመ እንደሆነ እናውቃለን። ስለዚህ በቆሮንቶስ ቤተ ክርስቲያን የተለያየ የሐሰት አስተማሪዎች ተነስተው የተለያየ ሐሰታዊ የሆነ ነገር ይዘራ እንደነበረ፣ እንደገና ደግሞ በጳውሎስ ሐዋርያዊ አገልግሎት ብዙዎች የተሳሳተ እንደሆነ፣ ጳውሎስ ከእግዚአብሔር የተላከ እንዳልሆነ የሚናገረው ሁሉ ውሸት የተቀላቀለበት እንደሆነ፣ ሁለት ጊዜ ወደ እናንተ መጣለው ብሎ ከተናገረው ሁለት አጫጭር ጉዞዎች ወደ ቆሮንቶስ አደርጋለሁ ብሎ ነገር ግን አንድ ረጅም ጉዞ በማድረጉ ይኸው የተናገረው እንኳ አይፈጽምም በማለት የሐሰት አስተማሪዎች ምክንያት አግኝተው በሕዝቡና በጳውሎስ መካከል መከፋፈልን ዘሩ ማለት ነው። በዚህ ጊዜ ቤተ ክርስቲያን ለሶስት ተከፈለች፣ የቆሮንቶስ ቤተ ክርስቲያን። ስለዚህ ጳውሎስ ሶስት አይነት ሰዎችን አድራሻ አድርጎ ይናገራል ወደ ቆሮንቶስ ደብዳቤ ሲጽፍ፣ በተለይ ሁለተኛው ማለት ነው። የመጀመሪያው በትክክል የጳውሎስን ጥሪ በመረዳት ጳውሎስ ከእግዚአብሔር ዘንድ እንደተጠራ፣ በጳውሎስ የእግዚአብሔር መንፈስ እንደሚሰራ፣ ስለዚህ ጳውሎስ የሚናገረው እንደ እግዚአብሔር እንደሆነ የሚያምኑ የጳውሎስ ደቀ መዛሙርት ታማኞች ጸንተው የቆሙ ነበሩ። እንዲህ አይነት ሰዎች አሉ።
ሁለተኛው ወገን ደግሞ ይህንን ስህተት በቡድን ሆነው የሚያራምዱ እሱ ሐሰተኛ ነው የተናገረውን አያከብርም እንደገና ደግሞ ለድሆች የተሰበሰበው በኢየሩሳሌም የተሰበሰበውን ገንዘብ ዘርፏልም ጭምር በማለት የሚያስወሩ ነበሩ። ሶስተኞች ወገኖች ደግሞ ከነዚህ ጋር እውነታቸውን ነው እያሉ የሐሰተኞችን ምክር በመስማት ልባቸው የተከፈለባቸው በጳውሎስ ላይ የሚያጉረመርሙ ወገኖች እንዲህ አይነት መልክ የነበራቸው ነበሩ። ስለዚህ ጳውሎስ ለነዚህ ሰዎች አባታዊ ምክር፣ አባታዊ ተግሳጽ በእግዚአብሔር መንፈስ እንደ መሞላቱ የእግዚአብሔር መንፈስ በጳውሎስ እንደሚናገር አጉል የሆነ ቁጣ ሳይሆን እነዚህ ልጆቹን በቅንነት የሚገስጽበት ደብዳቤ ጻፈ ማለት ነው። በቅንነት እንዲሄዱ በቅንነት እንዲመክራቸው ደብዳቤ ጻፈ። ይህንን መናገር ለምን ያስፈልጋል? ዛሬም እኛ አንዳንድ ጊዜ ስህተታችንም ጽድቃችንም አይወጣም፣ ወደ ውጭ አይወጣም። ብዙ ነገራችን የተደባበቀ ነው። ምስጢር ነገር ይበዛዋል። እኛ በተለይ አበሾች ብዙ ነገር ክፋታችንን በልባችን ነው። በልብ ይዘን ወደ ውጭ ማውጣት ይቀናናል። ምን ለማለት ፈልጌ ነው? እኔ ያገለገልኩ ልክ ባልናገር ከጉባኤው መካከል የተናገርከው እኔ አልገባኝም ትክክል ነህ ወይ የሚልም በቅንነት የለም። ዝም ብሎ ይይዛል። ማውራት ካለበት በቡድን ሆኖ ይነጋገራል። አይ እንደዛ አልነበረ መሆን የነበረበት አይነት ነው የለመደ ማህበረሰብ የኛ ማህበረሰብ። እኔም እናንተ ውስጥ ችግር ባይ ትክክል ያልሆነ ነገር ብመለከት ልክ አይደላችሁም ብዬ ለመገሰጽ መንፈሳዊ አቅም አላገኝም። ነገር ግን በጳውሎስና በቆሮንቶስ ቤተክርስቲያን መካከል ሁሉም ነገር ይፋ ወጣ። መንስኤው ግን የሐሰት አስተማሪዎች እንደነበሩ ልብ በሉ። ስለዚህ እንዲህ አይነት ነገር ቢፈጠር ምን ትላላችሁ? መጋቢያችሁ እንደው እኛ እንኳን ታናናሾቹ እንቅርና እንዲህ አይነት ነገር ቢነሳ በእግዚአብሔር መንፈስ እንዴት ነው ማድረግ ያለብን? እግዚአብሔር ለዘላለም የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ ይገርማችኋል፣ ሰማያዊውን ብቻ አይደለም የተጻፈው፣ ያለቀው ጉዳይ ብቻ አይደለም፣ ጽድቁን ብቻ አይደለም የተጻፈው። ልክ በሰው ሕይወትና በሰው ስርዓት ውስጥ የሚፈጠረው ችግር ሁሉ መጽሐፍ ቅዱስ ይናገራል። ሰው እንዴት እንደሚደክም መጽሐፍ ቅዱስ ይናገራል። ስጋ ደም ዓላማው ምን አይነት እንደሆነ መጽሐፍ ቅዱስ ይናገራል። የእግዚአብሔር መንፈስ ሐሳቡ ምክሩ እንዴት እንደሆነ መጽሐፍ ቅዱስ ይናገራል። በእግዚአብሔር መንፈስ የሚመሩ ሰዎች ምን አይነት መልክ እንዳላቸው፣ ቅኖች ምን አይነት መልክ እንዳላቸው፣ አታላዮች ምን አይነት መልክ እንዳላቸው፣ ሐሰተኞች ምን አይነት መልክ እንዳላቸው ይሄ ሁሉ መጽሐፍ ቅዱስ ይናገራል። ለምሳሌ ጸሐፊው እንደዚህ ባለ መንገድ የእግዚአብሔር መንፈስ ባይቆጣጠራቸው ስሜታቸውን ነበር የሚጽፉልን። ግን ስሜታቸው አይደለም የሚጽፉት፣ የእግዚአብሔር መንፈስ ነው ያጻፈው። ክብር ለእግዚአብሔር ይሁን። ምን ለማለት ፈልጌ ነው? ጳውሎስ ለቆሮንቶስ ክርስቲያኖች፣ ለቆሮንቶስ ምዕመናን ሁለተኛው ደብዳቤ ሲጽፍ በቤተ ክርስቲያኒቱ ውስጥ የተፈጠረውን ችግር እንዴት ባለ ቅንነትና የእግዚአብሔር መንፈስ እንዳቀናው፣ ከዛስ የዚህ ተክሳስ ውጤቱ ምን አይነት ደስታ እንዳመጣለት ይናገራል። ለክፍሉ ለምዕራፍ 7 ከቁጥር 2 ጀምሮ የተሰጠው የጳውሎስ ደስታ የሚል ነው። አያችሁ፣ አስተማሪዎች፣ መምህራን እግዚአብሔር የላካቸው ሌሎች ከስህተታቸው ሲመለሱ ደስ ይሰኛሉ። አያቄሙም፣ ክፋት አያረግዙም፣ ክፋት በልባቸው ውስጥ አያድርም። ጳውሎስ እጅግ ብዙ ነገር ያልጠበቀው በላዩ ላይ ውርጅብኝ አውርደውበት ሊሆን ይችላል። ከነሱ ማይጠብቀውን ጨርሶ ያደርጉታል ያላለውን ያልገመተውን
አስወርተውበታል። ግን እንደ እግዚአብሔር ሰውና በእግዚአብሔር መንፈስ እንደሚነዳ ባሪያ ይገስጻቸዋል። እነሱም እግዚአብሔር ገሰጸን በማለት እግዚአብሔር መከረን በማለት እግዚአብሔር መለሰን፣ እግዚአብሔር ተቆጣን፣ ስለዚህ እንመለስ በሚል የቅንነት መንፈስ ሲመለሱ ለአገልጋዩ ደስታ ነው። ሁልጊዜም ቢሆን መንፈሳዊ ሰው እንደዚህ ነው። ወንድምህ በድሎህ ይቅርታ ሲጠይቅህ ልብህ በደስታ የማይፍለቀለቅ ከሆነ ችግር አለ አንተ ጋር። አንድ ያስከፋችሁን ሰው እናንተን ማስከፋቱ ተረድቶ ለይቅርታ ልቡ ቢዘጋጅ ከፊቱ ብታነቡ ልትገፉት አይገባ። መንፈሳዊያን ከሆናችሁ ጥቂት መልካም ነገር ያያችሁበት ሰው በጥቂቱ ገብታችሁ ውረሱት። እኛ ላለመታረቅ ይቅርታ ላለማድረግ ጥቂት ምክንያት እንፈልጋለን። ከልብ ስሙ። መንፈሳዊ ሰው ጥቂት መልካም ነገር ይበቃዋል። ብዙን ስተት ለመሸከም ብዙን ለማረም ጥቂት መልካም ነገር። ከዚህም በፊት ብያችኋለሁ። እኛ አሁን በባህላችን ጥቂት ነቀፌታ ነቅሶ ማውጣት ይቀናናል አይደል? እንዲህ ነን። በቃ ጥቂት የሆነውን ጥቁር ነገር ጥቂት የሆነውን ነገር ነቅሰን ማውጣት፣ በዛ ማንሰራፋት፣ እሱን አስፍቶ ማውራት ይቀናናል። መንፈሳዊ ሰው ከጥቂት መልካምነት ይነሳና በቃ ሁለንተናው መልካም እንዲሆን ይተጋል ማለት ነው። እግዚአብሔር መንፈስ ቅዱስ በዚህ በረከት ይባርካችሁ። የሰውን ጥቂት መልካም ነገር ይዛችሁ እንድታሰፉ እግዚአብሔር ይርዳል። ጥቂት ስተት ይዘን ሰውን ከመክፋት ወንድምን ከመክፋት ከመጥላት ይልቅ ጥቂት መልካምነትን ይዞ ብዙውን ስተት መርሳት፣ ወደ እግዚአብሔር ማቅረብ እንዲህ ይሁንልን። ጳውሎስ በጥቂቱ ልባቸው መመለስ መበደላቸው እንደገባቸው ሲረዳ በደስታ ይፍለቀለቃል። መገሰጽን ገስጿቸዋል። በተግሳጹ ግን ስለተገሰጹ ደስ ይሰኛል። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጆች እንደዚህ ነው በቃ ባህሪያቸው። አሁን ክፍሉን ስናየው ይገባናል። ክፍሉ የጳውሎስ ደስታ ነው የሚለው። ይሄ ደስታ ልንጋራው ይገባል። መልእክቱ እንደዚህ ነው። ይሄ ደስታ ልትጋሩት ይገባል፣ ልንጋራው ይገባል። ምክንያቱም ችግሩ እዚህ ውስጥ አለ፣ በአብያተ ክርስቲያናት ሁሉ አለ፣ በምድር ላይ አለ። ሁሉ ነገር አልቆ አልጋ ባልጋ ሆኖ ነዝቶ ታጥቦ ኢየሱስን እንደሚጠብቅ ምንም ስተት የለብንም አንልም። ስተት በአስተማሪውም በተማሪውም መካከል አለ፣ በመጋቢውም በተመጋቢውም ስህተት አለ። ግን ቤተ ክርስቲያን ስህተቷ እንዴት ነው የምታርመው? ወንድም ከወንድሙ ጋር ስህተቱ እንዴት ነው የሚያርመው? መምህር ተማሪዎቹን እንዴት ነው የሚያርመው? መጋቢ ምእመናንን እንዴት ነው ሚመራው? እንዴት ነው ማስተካከል የሚችለው? ምእመናን ለመጋቢያቸው እንዴት ነው መታዘዝ የሚችሉት? ለአገልጋያቸው እንዴት ነው? ለሚመጣው ተግሳጽ እንዴት ነው በቅንነት ልባቸው ማፍሰስ የሚችሉት? እነዚህን ጥያቄዎች የሚመልስ ክፍል ነው ይሄ ክፍል። ሁለተኛ ቆሮንቶስ ምዕራፍ ስንት? ምዕራፍ 7 ከቁጥር 2 እስከ 16 ያለው አያችሁ። እንደዚህ ይላል። ይሄ ለቆሮንቶስ ምዕመናን የተጻፈ ደብዳቤ ነው። ምክንያቱ ነግራችኋለሁ ለምን እንደተጻፈ። ስለዚህ በልባችሁ ስፍራ አስፉልን፣ ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም ይላል ጳውሎስ። ምን ትረዳላችሁ? ሐሰተኞች ጳውሎስን አታላይ ብለውታል ማለት ነው። ማንንም አላታለልንም፣ ማንንም የሆነ ነገር አላደር። ስለዚህ ልባችሁ አስፍታችሁ ተቀበሉን። እሱንና እሱን የሚመስሉ የክርስቶስ ባሪያዎችን እንዲቀበሉ ልባቸውን ያዘጋጃል። ምን እያለ?
በልባችሁ ስፍራን አስፉልን፣ በልባችሁ አኑሩን፣ ቦታ ይኑረን፣ ተቀበሉን። የምንናገረው እንደ እግዚአብሔር ነው። ተግሳጻችንም እንደ እግዚአብሔር፣ ምክራችንም እንደ እግዚአብሔር ነው። መልእክታችንም እንደ እግዚአብሔር ነው። ስለዚህ በልባችሁ ስፍራ ይኑረን። ማንንም ከናንተ መካከል ምን አላልንም? አልበደልንም። ለምንድን ነው ይሄንን ቃል የተጠቀመው? ጳውሎስ እንደሚበድል ሐሰተኞች ተናግረዋል በምእመናን መካከል ማለት ነው። ማንንም አላጠፋንም፣ ማንንም አላታለልንም። ለኩነኔ አልልም። በአንድነት ለመሞትና በአንድነት ለመኖር በልባችን እንዳላችሁ አስቀድሜ ብያለሁና። አያችሁ፣ ጥንቃቄው አያችሁ። በአንድነት ምን ለመሆን እንደዚህ ነው። የእግዚአብሔር መንፈስ እንደዚህ ነው። ስንኖርም በአንድነት ለመኖር ስንሞትም በአንድነት ለመሞት። ስለዚህ ነው ደብዳቤም የጻፈበት ምክንያት ለሌላ አይደለም። መብቴ የሚል የለም በቤተ ክርስቲያን ውስጥ። ሁልጊዜም ቢሆን ወንድምነት ፍቅርን ነው የሚቀድም። መሸከምን ይቀድማል። መታገስን ይቀድማል። እየሰማችሁኝ ነው አይደለ? በደንብ ስሙን። ለኩነኔ አልልም፣ እናንተን ለመኮነን አይደለም ይሄንን ደብዳቤ የምጽፈው። በእናንተ ላይ ላላግጥ ልቀልድባችሁ፣ እናንተን ለመክሰስ አይደለም ይህንን ደብዳቤ የምጽፈው። ታዲያ ለምንድን ነው? በአንድነት ለመሞትና በአንድነት ለመኖር በልባችን እንዳላችሁ አስቀድሜ ብያለሁ። እናንተ ማለት የኔ ገንዘቦቼ ናችሁ። በእኔ ልብ ውስጥ እናንተ ስፍራ አላችሁ። ስፍራ እንዳላችሁ ለማረጋገጥ እናንተ የኔ ገንዘቦች እንደሆናችሁ፣ የቆሮንቶስ ምእመናን ከእግዚአብሔር የተቀበልኳችሁ እንደሆናችሁ ታውቁ ዘንድ። ስለዚህ አብረን ለመኖር አብረን ለመሞት እንጂ እናንተን ለመኮነን አይደለም ይሄንን የምለው ያለነ ጳውሎስ። ስለ እናንተ እምነቴ ታላቅ ነው፣ በእናንተ ምክንያት ትምክህቴ ታላቅ ነው። መጽናናት ሞልቶብኛል፣ በመከራችን ሁልጊዜ ደስታዬ ከመጠን ይልቅ ይበዛል። በመከራ ደስታዬ ይበዛል። ምን ማለት ነው? አያችሁ፣ ከመጠን በላይ ልቡ ተሰብሮ ነበረ። ከመጠን በላይ አዝኖ ነበረ። መከራንም አይቶ ነበረ። አሁንስ ተግሳጹ በመቀበላቸው ምክንያት መጽናናቱን መደሰቱን ይነግራል ጳውሎስ። እንዲህ አይነት ፍቅር ለእኛም ለአገልጋዮቹ እግዚአብሔር ያድለን። ለእናንተም ለምእመናንና ለምእመናት እግዚአብሔር እንዲህ አይነቱን ያድለን። ችግር ሳይኖር ቀርቶ አይደለም፣ ነገሩ በቅጡ ሳይገባን ስለቀረ እንጂ። ችግር ሳይኖር ቀርቶ አይደለም። በጉባኤ መካከል ችግር የለም ማለት አይደለም። ወንድም ከወንድም ጋር፣ እህት ከእህት ጋር ችግር የለም ማለት አይደለም። በቤተ ክርስቲያን ውስጥ ችግር አይፈጠርም ማለት አይደለም በጭራሽ። ነገር ግን ለፍቅር ያለን ስፍራ በጣም የጠበበ ስለሆነ በቅጡም መንፈሳዊነት አንዳንድ ጊዜ ካለመረዳት የተነሳ ነገሮቻችን ሁሉ ድፍንፍን ስለሚሉ ነው። ለጳውሎስ ግን እረፍት የሚነሳው ጉዳይ ነው። በቤተ ክርስቲያን ውስጥ ያለ ጥላቻ፣ በቤተ ክርስቲያን ውስጥ ያለ ክፋት፣ በቤተ ክርስቲያን ውስጥ ያለ ትክክል ያልሆነ ነገር እረፍት ይነሳል። በእግዚአብሔር መንፈስ ለሚመራ አንድ ክርስቲያን እንኳን ለመጋቢው እንኳን ለጳውሎስ ይቅርና ማለት ነው እረፍት ይነሳል። በእኛ ዘንድ ግን ቀላል ነገር ነው ይሄ። እግዚአብሔር መንፈስ ቅዱስ ያክብደው። ቀላል ነገር አይደለም። ሰዎች ሲጣሉ፣ ሲጋጩ፣ በጉባኤ መካከል ሐሜት ሲኖር፣ በጉባኤ መካከል አለመግባባት ሲኖር፣ በጉባኤ መካከል ሽኩቻ ሲኖር ተራ ነገር አይደለም። ተራ ነገር አይደለም። ከብልት መካከል አንዱ ቆስሎ አይ ችግር የለውም ቢቆስል አይባልም አይደል? ጣት ቢቆስል ችግር የለውም አይባልም። ሁለንተና ይታመም። አይን ቢታመም ሁለንተና ይታመማል ይላል እግዚአብሔር ቃል አይደል? እንደዛ ነው ጳውሎስ የሚረዳው። በዚህ መጠን በተጻፈው መጠን እንድንረዳ ጸጋው ይርዳል። ጳውሎስ ምንድነው ይሄ ሁሉ የሚያስለፈልፈው? የገባው ነገር አለ ውስጡ ላይ በእግዚአብሔር መንፈስ እንደመመራቱ። እግዚአብሔር የሚጸየፈው ሁሉ ሐዋርያው ይጸየፋል። የእግዚአብሔር መንፈስ የሚያከብረው ሁሉ ሐዋርያው ያከብራል። እንዲህ ይሁንልን። መንፈስ ቅዱስን የሚያከብር ነገር ሁሉ ገንዘብ እንድናደርግ፣ መንፈስ ቅዱስ የሚጸየፈው ነገር ሁሉ እንድንጸየፍ ጸጋው ይርዳል።
ክርስትና ሁል ጊዜ በዚህ የኑሮ ኳሊቲነት ነው የሚለየው። ክርስትና ሁል ጊዜ ልዩነቱ በቃ ውስጣዊ ውጫዊ ንጽህናው የተጠበቀ ሲሆን መንፈሳችንም ነፍሳችንም ስጋችንም በእግዚአብሔር መንፈስ መነዳት ሲችል ለእግዚአብሔር ክብር የሆነው ነገር ሁሉ ክብራችን ሲሆን ለእግዚአብሔር ነውር የሆነው ነገር ሁሉ ነውር ሆኖ ሲገኝ እግዚአብሔር የማይወደው ሁል ጊዜ ባለመውደድ እግዚአብሔር ደስ የሚሰኝበት ነገር ሁሉ ሁል ጊዜ ደስ እየተሰኘንበት ስንመላለስ አይጎረብጠንም። በቃ የትኛው ደብለቅለቅ ሲል አይጎረብጠንም፣ አይገባን፣ አያሳክከንም። ለምን? መንፈሳዊው ዋና ውስጥ ገብተን እየዋኘን አይደል? በእግዚአብሔር መንፈስ ውስጥ ለእግዚአብሔር ደስታ የሚሆነው ለመንግስቱ የሚሆነው የትኛው እንደሆነ በአግባቡ ለይተን አላወቅንም። ስለዚህ ሞቅ በረድ ማይለን ለዛ ነው። ዝም ብለው እንዲህ ከመመላለስ ጸጋው ይርዳን፣ ለዘብተኛ ከመሆን ጸጋው ይርዳን። ይገርማችኋል፣ ትናንትና በጣም ያስደነቀኝ ነገር ባልነግራችሁ በእውነት ጥሩ አይደለም እና ከአንድ ሰው ጋር እደዋወላለሁ። ከድሬዳዋ ያለ አንድ መንፈሳዊ ወንድም ነውና በዚህ ጉዳይ እባክህ ጸልይልኝ ብዬ በጠየቀኝ ጉዳይ ጸልይልኝ አልኩት። እሺ አለኝ። እኔ በጭራሽ ረስቼዋለሁ እና 8 ሰዓት ተኩል ሌሊት ቴክስት ሲገባ እንደ ሰመመን ይሰማኛልና ሳይ እሱ ነው ቴክስት አረገልኝ። ስመልስለት እኔን ቼክ ለማድረግ ነው ቴክስት የላከው። ስመልስለት እንደገና ጻፈልኝ እና ፈቃዴን ጠይቆ ይመችሃል አሁን አብረን በስልክ ብንጸልይ አለኝ። አግኝቼው ነው እጅግ ደስ ይለኛል አልኩት። ግን እንዴት አልተኛህም አልኩት። ይገርምሃል ትልቅ ሰው ነው። ልጆቼንም ባለቤትንም ትቼ ቅድም በነገርከኝ ጉዳይ ቤተ ክርስቲያን ሄጄ አደርኩ አለኝ። ህሊናዬ መሸከም አልቻለም። እኔ እንኳን እንደ ቀልድ በማለት ትላላችሁ አይደል? ጸልይልኝ እባክህ ጸልይልኝ እባክህ ጸልይልኝ እንባባላለን አይደል? በዚህ ልክ ግን እኔ በቃ ታማኝ ለእግዚአብሔርስ እንዴት ይሆን ብዬ በቃ ገመትኩት ማለት ነው። በነገርከኝ ጉዳይ እኮ ቸል አላልኩትም። ስለዚህ ቤት ከምበጠብጣቸውም እዛው እየጸለይኩ ልደር ብዬ ቤተ ክርስቲያን ሄድኩኝና እዛ ሆኜ ነው ካልተኛህ ካልደከመ አብረን ብንጸልይ ብዬ ነው። በቃ ወደ 50 ደቂቃ ሁሉ ከኔ ጋር እየጸለይን በቃ በዚህም ጊዜ አለ ማለት ነው። እንደዚህ የታመነ ክርስቲያን እንደዚህ የሚተጋ ሰው አለ ማለት ነው። አንድ ነገር አውርታችሁት ይህ ጉዳይማ ቸል የምለው ነገር አይደለም፣ ጊዜ መድቦ ባለትዳር ነው፣ ቤቱን ትቶ ቤተ ክርስቲያን ነው ማድረው፣ የጸሎት ርዕስ አለኝ ብሎ ሄዶ ልጆቹን አስፈቅዶ እንዲህ አይነት ሰው አለ። እግዚአብሔር መንፈስ ቅዱስ ያብዛልን። ስለ ጸለየው አይደለም እኔ ስለመታመኑ ግን አፈርኩ በራሴ። ስንት ሰው ጸልይልኝ ብሎኝ የስንት ሰው ጸሎት ነው የረሳሁት። ስንት ሰው በዚህ ጉዳይ ላይ እባክህ ብሎኝ የስንት ሰው ሐሳብ ዘንግቼ አውቃለሁ። ይሄ ሰው ግን እንዲህ ባለ መታመን እግዚአብሔር መንፈስ ቅዱስ እኔን ለማሳፈርና ለመቀስቀስ ነው እንጂ ለሌላ አይደለም አልኩኝ ማለት ነው። ገረመኝ፣ በጣም ደነቀኝ። ይጋባብን፣ በእናንተም ላይ ይጋባ። በቃ በዚህ ዘመን ይልቁኑ እንዲህ አይነት መታመን ለእግዚአብሔር ሥራ አስቡት። እንግዲህ እግዚአብሔር ለሚናገረው ነገር ረፍት የለውም ማለት ነው። በአካል እንኳን እንተዋወቅም ከዚህ ሰው ጋር በአገልግሎት ነው የሚያቀኝ ሰው ነው። ስልክ የሰጠው በቲቪ ነው የሚከታተለን። የሚደንቅ ነው። ሐረር ማለት ነው፣ ድሬዳዋ ሐረር። ያው የሐረር ሰው በባህሉም ገራገር ነው ይባላል። መንፈሳዊ ሲሆን ደግሞ ይብስበታል መሰለኝ። እጅግ በጣም ደስ አለኝ። ሁለንተናዬ ነው በቃ የተቆጣጠረኝ። ብዙ ሰው ቢያስተምረኝ አይገባኝም ነበር፣ ግን ማታ በዚህ ሰው መታመን ግን እጅግ በጣም በቃ ተማርኩኝ ማለት ነው። ለእግዚአብሔር መታመን ይብዛልን። በትንሹ ጳውሎስን ለመረዳት ማለት እችላለሁ።
በቃ ጳውሎስ እንቅልፍ የለውም። በቤተ ክርስቲያን ውስጥ ወንድሞች እህቶች ጋር ወይም በቤተ ክርስቲያን ውስጥ የሐሰት ትምህርት ተዘራ፣ የሆነ የሐሰት ትምህርት ገብቷል፣ የሆነ ትክክለኛ ያልሆነ የሐሰት ትርክት በጉባኤ መካከል እየተዘዋወረ ነው ቢባል በሱ ላይ የሐሰት ትምህርት የሚሰናከሉ ቢኖሩ ጳውሎስ እንቅልፍ የለውም። ለዚህ ነው ደብዳቤው በቃ እንደዛ አይደል፣ አብረን ለመኖር አብረንም ለመሞት እንጂ እናንተን ለማሳፈር በእናንተ ላይ ለመሳለቅ እናንተን የሆነ ነገር ለማድረግ ለማሸማቀቅ አይደለም ይላል ጳውሎስ። እንደዛ አይደለም። እኛ እኮ ከጳውሎስ ጋር አብረን እንወርሳለን። ታውቃላችሁ አይደል? ይህንን ደብዳቤ ከጻፈው ከእግዚአብሔር ባሪያ ከጳውሎስ ጋር አብረን እኮ የምናመልክበት ጊዜ ከፊት አለ፣ ይጠብቀናል አይደል? በአካል እያየ ነው ማለት ነው። ከሐዋርያቱ ጋር አብረን የምንገናኝበት ዘመን እንዳለ ታውቃላችሁ አይደል? እንዴት አይነት ህይወት ግን እየኖርን ነው የምናልፈው? እንዴት አይነት መንፈሳዊ ነገር ነው ውስጣችን እየተስተናገደ ያለው? እንዴት ነው የምትታመኑት? ለክርስትናችሁ፣ ለወንድም ለእህት፣ ለመጋቢያችሁ፣ ለእኛ የምትጸልዩበት መንገድ ምን ያህል የታመነ ነው? እኛ ለእናንተ የምንጸልይበት መንገድ ምን ያህል የታመነ ነው? የምንከፍለው ዋጋ ምን ያህል ነው? የምትከፍሉት ዋጋ ምን ያህል ነው? ነፍሳችሁን ታፈሳላችሁ ለጉባኤው፣ በጌታ ቤት ላገኛችሁት ወንድም እህት፣ በጌታ ቤት ለእግዚአብሔር ቤት፣ ለዚህ ጉባኤ ለተጠመድንለት፣ በአብሮነት ለተሰለፍንለት ለዚህ የእግዚአብሔር መንግስት ሥራ ነፍሳችሁን ታፈሳላችሁ። ታማኞች ናችሁ። ጌታ ይከብራል። በዚህ ደስ የሚሰኝ ይመስላችኋል? ይጨምርልን መንፈስ ቅዱስ። ጳውሎስ ወደ መቄዶንያን በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረው። በውጭ ጠብ ነበረ፣ በውስጥም ፍርሃት ነበረ ይላል። ይሄ የሁለተኛ ቆሮንቶስ 7 ነው። ምዕራፍ 11 ታስታውሳላችሁ አይደል? የህይወቱ ተግዳሮት መምጫው አንድ አቅጣጫ ብቻ አይደለም፣ ዙሪያው ጠቅላላ ተግዳሮት ነው። ለደቂቃም ስጋችን እረፍት አላገኘም ሲል እንዴት ባለ መከራና ጭንቀት ውስጥ እንዳለ እኔ መገመት አይከብደኝም። እኛ መካከል ቢመጣና ቢወራ ግን ይሄ ነው እረፍት የሚነሳው ልንል እንችላለን። ግን መንፈስ ቅዱስ አብሮትን ይስጠን። እግዚአብሔር ትኩረት የሚያደርግበት ነገር ሐዋርያቱ ትኩረት ያደርጉበታል። ትኩረታቸው እሱ ጋር ነው። ጳውሎስ መንፈስ ቅዱስ ትኩረት ያደረገበት ጉዳይ ላይ ትኩረት ያደርጋል። እግዚአብሔር ሰው እንደዚህ ነው። እግዚአብሔር የሚያከብረው ጋር እዛ ጋር ትኩረት ያደርጋል። እግዚአብሔር የሚንቀው ጉዳይ ላይ እኛም እንደዛው ነው የምንተባበረው። ስለዚህ ጳውሎስ የቤተ ክርስቲያን መመለስ ጉዳይ፣ የቤተ ክርስቲያን በንስሐ መመለስ ጉዳይ በደስታ አስፈንድቆታል። ነገር ግን ያየውን መከራ የሚረሳው አይደለም። የተጨነቀው መጨነቅ፣ በሱ ላይ የሚወራው ብዙ የዋሃን ይሰናከላሉ። ብዙ የዋሆች አዳዲሶች ሲመጡ እንዳይሰናከሉ ስለ ጸጋ ስጦታ እንኳን ሲናገር ታስታውሳላችሁ። በእናንተ መካከል በልሳን የሚናገር ቢኖር እንደ አጋጣሚ ምናልባት እንግዳ ሰው ቢመጣ ምን ይላችኋል? እብዶች ይላችኋል። በቃ አብዷል ሊላችሁ ይችላል። ስለዚህ ስጦታችሁ በአግባቡ ይሁን፣ የምትናገሩት በልክ ይሁን አይልም ጳውሎስ? ይናገራል። ከጉባኤው መካከል አዲስ ሰው ቢመጣ እንኳ እንዲሰናከል የጳውሎስ ፈቃድ አይደለም። በዚህ አግባብ በዚህ ልክ ዝም ብላችሁ ክርስትናችሁ መውጣት መውረዳችሁ አካሄዳችን ሳይቀር ዝም ብላችሁ አስቡት። የምናወራው እንኳ አናቅም። መንፈስ ቅዱስ ይርዳል። እንደዚህ መጠንቀቅ፣ በዚህ ልክ ለስጋ እረፍት መንሳት የሚገርም ነው። ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። በመምጣቱም ብቻ አይደለም፣ ነገር ግን ናፍቆታችሁንና ልቅሷችሁን ስለ እኔም ቅንነታችሁን ሲናገረን በእናንተ ላይ በተጽናናበት መጽናናት ደግሞ ነው። ስለዚህ ከፊት ይልቅ ደስ አለን ይላል ጳውሎስ። ቲቶ ባለመምጣቱ ምን ያህል አዝኖ እንደነበረ 2:12 ላይ ተናግሯል። በቃ መጽናናትን አላገኘሁም፣ ቲቶን ፈልጌ አላገኘሁትም፣ ስለዚህ አልተጽናናሁም ብሎ ነበረ። አሁን ግን
ቲቶ ራሱ የሚሰማው ነገር ልቡ ስላረፈበት ጳውሎስ በዚህ ልቡ አረፈ። ቲቶ እኮ ደስ ተሰኝቷል በእናንተ ጉዳይ፣ በቃ ስለናንተ የተለየ ነገር ነው ያለው። በዚህ ደግሞ ጳውሎስ ደስ ይሰኛል። እንደዚህ አይነት መተሳሰር ታውቃላችሁ፣ እግዚአብሔር ያብዛልን። ለዚህ ጉባኤ እግዚአብሔር ያብዛ ይልና በመልእክቴ ያሳዘንኳችሁ ብሆን እንኳ ምን አልልም። ለምንድን ነው ማየት ሲታይ ዝም ብሎ ገረፍ አድርጋችሁ ስታዩት ጳውሎስ እንደዚህ ይናገራል እንዴ የሚል ከጉባኤው መካከል አይጠፋም ይኖር ይሆናል። ስለዚህ እንደዚህ ይላል ጳውሎስ፣ በመልእክቴ ያሳዘንኳችሁ ብሆን እንኳ ምን አልልም፣ አልጸጸትም። ተረድተዋላ። የጻፈበት ዓላማው ገብቷቸዋል። ፍሬ አፍርቷል ማለት ተክሳጹ ፍሬ አፈራ። ልክ አይደላችሁም ብሎ እነሱን መገሰጹ ፍሬ ስላፈራለት ምን አልልም፣ አልጸጸትም። ልባችሁ አልተሰበረም፣ ልክ ባልሆነ መንገድ አልተረዳችሁኝም፣ በትክክል አግኝታችሁኛል የሚል አይነት መልእክት ነው ያለው። ስለዚህ አልጸጸትም። የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። ገብቷችኋል? ክብር ለኢየሱስ ይሁን። ገብቷችኋል? አሁን ብታዝኑ ለጥቂት ጊዜ እንኳ በመልእክቴ ባሳዝናችሁ ያ ሐዘን ለንስሐ ሆኗል። ተጸጽታችሁ ወደ እግዚአብሔር ፊታችሁ እንድታዞሩ አድርጓል የጻፍኩት ደብዳቤ። ስለዚህ አልጸጸትም፣ ደስታዬ ሙሉ አርጋችሁታል። ወደ ንስሐ ዘወር ብላችኋል። ባደረጋችሁት ልክ ባልሆነው መስማማታችሁ አሁን ስለተጸጸታችሁ ወደ እግዚአብሔር ልባችሁ ስላቀና ስለተመለሳችሁ ፊታችሁ ወደ እግዚአብሔር ስላዞራችሁ በንስሐ ወደ እግዚአብሔር ስለተመለሳችሁ ደስታዬ ሙሉ ነው፣ ደስ ይለኛል። እንዲህ አይነቱ ሐዘን ማዘናችሁ ለደስታ ስለሆነ እጅግ ደስ ይለኛል። ለዚህ ለደስታ ማዘን መልካም ነው። አያችሁ፣ አንዳንድ ጊዜ እናዝናለን። ልክ ያልሆነ ሐዘን ወደ ሞት ይወስዳል። ለምሳሌ ይሁዳና ጴጥሮስን እንውሰድ። ይሁዳ በስህተቱ በመጸጸቱ ሳይሆን በክፋት ላይ ሌላ ክፋት እየጨመረ መጨረሻ ላይ ንስሐ ለመግባት ሳይሆን ኢየሱስ እሱ ንጹህ ሰው እንደነበረ አወቀ። ስለዚህ ንጹህ እንደማሳልፍ ሰጥቻለሁ እባክህ አምላኬ አይደለም ያለው፣ ወደ ሞት መራው። ክፋት ራሱን አጠፋ። ልክ ያልሆነ ሐዘን ወደ ሞት ይመራል። ሰው በኃጢአት ላይ ኃጢአት እየጨመረ የኃጢአቱ ውጤት ቢያሳዝነው ለምን ታመምኩ ቢል ቢያጉረመርም ቢያዝን ወደ ሞት ይሄዳል። ነገር ግን ጻድቁን በደልሁ፣ አገልጋይን በደልሁ፣ ጉባኤውን በደልሁ፣ በዚህ ጉባኤ ያተረፍኩት ጽድቅ፣ በዚህ ጉባኤ ያተረፍኩት ቅድስና፣ በዚህ ጉባኤ የሰማሁት የእግዚአብሔር ቃል በድያለሁ። ጌታ ሆይ ምሕረት አድርግልኝ፣ ፊትህን መልስልኝ፣ እዘንልኝ የሚል ሰው ፍጻሜው ደስታ ነው። ፍጻሜው ደስታ ነው። ስለዚህ እነዚህ የቆሮንቶስ ክርስቲያኖች አዝነዋል በጻፈው። ሐዘናቸው ግን ወዴት ነው የመራቸው? እንደነ ኬፋ ወደ ንስሐ ነው የመራቸው። ጳውሎስ በዚህ ነው ደስ ይለኛል ያለው። ደግሜ ላንብበው። በመልእክቴ ያሳዘንኳችሁ ብሆን እንኳ ምን አልልም፣ አልጸጸትም። ለምን አትጸጸትም? ጳውሎስ ሆይ የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ግን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። ዝም ብሎ በከንቱ አይደለም ያዘናችሁት። ባዶ ሐዘን አይደለም፣ ወደ ውድቀት የሚመራ ወይም ደግሞ በኃጢአት ላይ ኃጢአት ጨምራችሁ የኃጢአት ውጤት ስለደረሰባችሁ አይደለም።
ከንቱ ሐዘን አይደለም ያዘናችሁት። ስለዚህ ለንስሐ የሚሆን ሐዘን ያዘናችሁት። በዚህ ደግሞ እኔ ደስ እሰኛለሁ። እንዲህ ይብዛልን። ለንስሐ ማለት በቃ በእግዚአብሔር ፊት እኔ ልክ አይደለሁም ማለት ከተቀበልኩት አንጻር ልክ አይደለሁም። እግዚአብሔር ካፈሰሰው ጸጋዬ አንጻር አንድ ቀን መታመን አልቻልኩም። ሳምንቴ በንጽህና በጽድቅ ማሳለፍ አልቻልኩም። አንድ ወር መቆየት አልቻልኩም። እንዲህ አይነቱ ይብዛልን። ሁላችን እንበድላለን። ስንበድል ግን ስናዝን ግን ለንስሐ ይሁን። በእግዚአብሔር ላይ አትጠራጠሩ። እሁድ ዕለት እንደዚህ አይነት ዝማሬ በተከታታይ ሰምተናል። ባለፈው ያው ታውቃላችሁ በዝማሬ ላይ ያለኝ አቋም በዝማሬ መንፈሴን አፈሳለሁ። በጣም ደስ እሰኛለሁ፣ እማራለሁ። በጣም አንዳንድ ጊዜ እየሆነ ያለውና ተግባራችን ይለያያል አይደል? እንሰማና ስንወጣ እንደነቃቀፋለን አይደል? በዚህ ሰዓት ስናዝን ወይኔ ምን ይውጠኝ ሆን አይደለም ክርስቲያን የሚለው ጽድቁን እያሰቡ ምሕረቱን እያሰቡ እሱ እንደሆነ አንድ ጊዜ እኮ የጨረሰው ጉዳይ ነው። በማዳኑ አይጸጸትም እግዚአብሔር፣ በመባረኩ አይጸጸትም እግዚአብሔር። ለመንፈሳችን ለነፍሳችን የምናወራላት ወሬ ምን መሆን አለበት? የተቀበልነውን በአግባቡ መመለስ፣ በእግዚአብሔር መልክ ለመራመድ መጸጸት፣ የተቀበልነውን በአግባቡ ለመመለስ። ብዙ ጸጋ ነው የተቀበልነው አይደል? ክብር ለእግዚአብሔር ይሁን። ግን ወደ ቤቱ ስትገሰግሱ፣ ወደ ፊቱ ስትገሰግሱ ፈሪዎች አትሆኑ። የሚቆጣና ቆንጥጦ የሚያጠፋ አምላክ አይደለም የኛ አምላክ። እንደሱ አይደለም። ትዕቢተኞች አንሁን። በቃ ባጭር ቋንቋ ልባችን ክፉ አይሁን። ባጭር ቋንቋ የሚመለስ ልብ፣ በቅንነት የሚራመድ ልብ። ዳዊትን ታስታውሱታላችሁ? አዎ፣ ነቢዩ ናታን በተናገረው ጊዜ ንጉሥ ነኝ ብሎ ኮረኮመው፣ ቆነጠጠው። ያ ሰው አንተ ነህ ባለው ጊዜ እንደተዋረደ ትልቁን ዳዊት፣ ትልቁ የእስራኤል መሪ የእግዚአብሔር መልእክት ሲመጣለት እንዳዘነ እኔ እኮ ንጉሥ ነኝ እንዳላለ እግዚአብሔር ሲናገር ትልቁ ሰው በትንሹ መልእክተኛ ዝቅ እንዳለ በእግዚአብሔርም ፊት ምሕረትን እንደለመነ እንደዛ ነው። በቃ እግዚአብሔር የሚፈልገው ማለት የልባችንን ዝንባሌ ነው። ሁልጊዜ ነው የምነግራችሁ፣ ካሁንም በኋላ እነግራችኋል። ይላችሁ ክርስትናችን ማለት ነው እግዚአብሔር በክርስቶስ ኢየሱስ ልጆቹ አድርጎናል። ቢያንስ ሌላው እንኳን ባንረዳ አባትና ልጅ ያላቸውን ግንኙነት አባት ቢቆጣ የማያደርገውን ነገር አስተውሉ። ቢቆጣ ቁጣው እስከምን ድረስ ነው? ምንስ አያደርግም? በቀላሉ እንኳን ስጋ ያለበሰ ወላጅ እንደዛ መረዳት። እግዚአብሔር አባት ነው። አባትነቱም ደግሞ ማለት ነው ይኸውላችሁ አባትነቱም እንደ ስጋ ወላጆቻችን እንደ ስጋ አባታችን በግምት ሳያስብ የወለደን ሳይሆን ዘመን አዝማናት ሳይፈጠሩ የሚያውቀን አባታችን ጊዜ ሳይቆጠር አስቦ አልሞ አቅዶ እኔን የምባል ሰው አንቺ የምትባይ ሰው አስቦ ያመጣሽ በኋለኛውም ዘመን በአንድያ ልጁ በክርስቶስ ሞት የታደገን ወደ ራሱ ያስጠጋን እውነተኛ አባት ነው። አባት ሲባል ከሥጋ አባት አይጀመርም፣ ከእግዚአብሔር አባትነት ነው የሚጀመረው። ሕፃናቶች ሳለን ወላጆቻችን አብነት ሊሆኑን ይችላሉ፣ ለመልካምም ለመጥፎም ነገር። እግዚአብሔር ግን ሁልጊዜ በመልካምነት የሚነገርለት አባታችን። ስለዚህ ስታዝኑ ስትጸጸቱ ባህሪውን በማወቅ ተቆጥቶ አይቀርም፣ ለዘላለም አይቀስፍም፣ መሐሪ ነው፣ ይቅር ባይ ነው። ለነ ሙሴ አደራረጉን ያሳየ ነው።
በምህረት የሚታወቅ ነው። ቅዱስ ቃሉን ስናገላብጥ አባቶቻችን እንዴት አድርጎ እንደመለሳቸው አባትነቱ እንደገለጠላቸው በተለይ ከእስራኤል ጋር እግዚአብሔር ወላጅ አባት ነው። ስለዚህ አገልግሎትን ስታስቡ፣ ህብረትን ስታስቡ፣ ህይወታችሁን ስታስቡ፣ ኑሯችሁን፣ ክርስትናችሁን ስታስቡ ያደናቀፋችሁ ነገር እንደሚወርሳችሁ አድርጋችሁ አትቁጠሩ። ልባችን ግን ክፉ አይሁን። ተጸጸቱ። ለንስሐ ማለት ተጸጸቱ። ምን ማምጣት እንችላለን? በኃጢአታችሁ ብትናዘዙ፣ ከዛስ ይቅር ሊላችሁ፣ ከዛስ ከአመፃ ሁሉ ሊያነጻችሁ። ምን አይነት ነው እሱ? የታመነና እዚህ ጋር የሚጠቀስ ጥቅስ ነው። የታመነና ጻድቅ ነው። በማንጻት የታመነ ነው። በመቀበል የታመነ ነው። ይቅር በማለት የታመነ ነው። አይደክመውም እግዚአብሔር። በእውነት በቀን 1000 ጊዜ 1000 ጊዜ ሰርተን ስንጸጸት፣ በድለን ስተን ስንጸጸት አይደክመውም እግዚአብሔር። ግን የእግዚአብሔር ቸርነትና ምሕረቱ ወደ ንስሐ እንደሚመራ በመገንዘብ እንጂ በቃ ይምራል በማለት እንደ ሕፃን ልክ ባልሆነው ነገራችን እንድንመላለስ አይደለም። መንፈስ ቅዱስ ይርዳን። ስለዚህ ጳውሎስ ቁጥር 8 ላይ ይህንን ይገልጣል። የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና፣ አሁን ግን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና። ስለዚህ ሐዘን እንደማን ፈቃድ መሆን አለበት? እንደ እግዚአብሔር ፈቃድ የሆነ ሐዘን። እንደ እግዚአብሔር የሚፈልገው አይነት ሐዘን አለ። ወደሱ ለመመለስ እንድናዘን፣ በበደላችን፣ በመተላለፋችን፣ በስንፍናችን፣ በድካማችን ማዘን እንጂ ከኃጢአት ውጤት የተነሳ በደለኛ መንገዱን ሳይተው፣ ክፉ አድራጊ ጠማማውን መንገዱን ሳይተው በዛው እየሄደ ለምን ተደናቀፍኩ ብሎ ቢያዝን ወደ ሞት ይሄዳል። እዚህ ባጭር ቃል የክርስቶስን ልብ ገንዘብ ማድረግ። እኛ ግን የማን ልብ አለን? እንደዛ ነው። በቃ እሱ ሰርቶ የማይጸጸት ጌታ ነው። ኃጢአት በደል ሰርቶ የሚጸጸት አይደለም። እሱ በደል የለበትም፣ ነቅ የለበትም፣ ስተት የለበትም አይደል? የሚጸጸት አይደለም። እንደሱ ልብ እኛ ግን እየበደልን እያጠፋን፣ ግን ቅንነቱ፣ በጎነቱ፣ ቸርነቱ፣ ፍቅሩ፣ የዋህነቱ፣ መሐሪነቱ እንደርሱ ልብ፣ እንደ ክርስቶስ ልብ። ስለዚህ እንደ እግዚአብሔር ፈቃድ አዝናችኋልና፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳንም የሚያደርሰውን ንስሐ ያደርጋልና፣ የዓለም ሐዘን ግን ሞትን ያመጣል። ልዩነቱ እንደዚህ። የዓለም ሐዘን ምን ያመጣል? ሞትን ያመጣል። እንደ እግዚአብሔር የሆነው ሐዘን መዳን አለበት። በውስጡ ደህንነትን የተሸከመ ነው። ደስታን የተሸከመ ነው። ሌላ ጸጋን የሚያስጨምር ነው። እግዚአብሔር ይመስገን። እነሆ ይህ እንደ እግዚአብሔር ፈቃድ የሆነ ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል። ለእኛም እንዲሆንልን። አያችሁ፣ እንዲህ አይነቱን ሐዘን ማለት ለእግዚአብሔር ፈቃድ የሆነው እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ ቅናት፣ እንዴት ያለ በቀል በመካከላችሁ አደረገ። በዚህ ነገር ንጹሐን እንደሆናችሁ በሁሉ አስረድታችኋል። እንግዲያስ የጻፍኩላችሁ ብሆን እንኳ ስለኛ ያላችሁ ትጋታችሁ ከኛ ዘንድ በእግዚአብሔር ፊት እንዲገለጥ እንጂ ስለ በዳዩ ወይም ስለ ተበዳዩ አልጻፍኩም። ስለዚህ ተጽናንተናል ይላል ጳውሎስ። በቃ እነሱ እንደዚህ አድርገው በድለዋል፣ ስለዚህ ፍትህ ፊት ይቅረቡ አይደለም የጳውሎስ መልእክት። በደለኞችን የሚሸከም ኃጢአተኞችን የሚሸከም አምላክ
እሱን የተረዳ ሰው እንደዚህ ነው። የማንንም ገመና በአደባባይ ላይ ለማስጣት አይደለም፣ እንደዛ አይደለም። የደካማውን ድካም በህዝብ ፊት በሰው ፊት ገልጦ ለማሳፈር አይደለም፣ እንደዛ አይደለም። እንደ እግዚአብሔር ቃል እንድትመለሱና ፍሬ እንድታፈሩ እንጂ። በመጽናናታችንም ስለ ቲቶ ደስታ አብልጦ ደስ አለን፣ መንፈሱ በሁላችሁ አርፏልና ለእርሱ በምንም ስለ እናንተ የተመካው እንደሆነ አላፈርኩምና፣ ነገር ግን ሁሉን ለእናንተ በእውነት እንደተናገርን እንደዚህ ደግሞ ትምክህታችን በቲቶ ፊት እውነት ሆነ። ስለዚህም በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁት የሁላችሁ መታዘዝ እያሰበ በፍቅሩ በእናንተ ላይ እጅግ በስቷል። በነገር ሁሉ ተማምኜባችሁና ደስ ይለኛል ተማምኜባችኋለሁና ደስ ይለኛል። እግዚአብሔር ይመስገን። አሁን ጳውሎስ በነሱ ንስሐ መግባትና መጸጸት፣ በነሱ ማዘንና ከሐዘናቸው የተነሳ ወደ ንስሐ መምጣታቸው ብቻ አይደለም፣ ራሱ ቲቶ በነሱ ስለረካ ማለት በነሱ ስለተደሰተ ጳውሎስ እጅግ እጽናናባችኋለሁ። ምክንያቱስ ቲቶ እንኳ በእናንተ አርፏል፣ መንፈሱ ሳይቀር በእናንተ ላይ አርፏል። እጅግ ደስ ተሰኝቷል። ቲቶ ደስ በመሰኘቱ እኔም እጅግ ደስ ይለኛል በእናንተ። እግዚአብሔር ይመስገን። ያንዳንዶቹ ደስታ እንደዚህ አይደለም። የጉባኤው በሐዘን ወደ ንስሐ መመለስና ጉባኤው ወደ እግዚአብሔር ተመለሰ አልተመለሰ አይደለም። በተለይ የዚህ ዘመኖቹ እንደዛ አይደለም። ደስታቸው ሌላ ነው። ደስታ በሌላ ተለውጧል። የኛ ደስታ ግን ከዚህ ጋር አንድ ይሁን፣ አንድ ያደርግልን። የጉባኤ ጤና መሆን፣ የጉባኤው ልብ ከእግዚአብሔር ጋር መሆኑን ማረጋገጥና ደስ መሰኘት ይብራለን። ከጉባኤው መካከል አመጽ ቢታይ፣ ከአገልጋዮቹ መካከል አመጽ ቢታይ፣ ንዝህላልነት ቢታይ፣ ትዕቢት ቢታይ፣ በቃ ልብ ሰባሪ ነው። በእግዚአብሔር መንፈስ ለሚመራ አገልጋይ ልብ የሚሰብር ነው። አያችሁ፣ የደስታችን አድራሻው ሌላ ሊሆን አይገባም። ወንጌልን መገልበጥ በእውነት ስህተት ነው። ወንጌልን መገልበጥ ስህተት ነው። በቃ ጉባኤው ሲቀደስ፣ ጉባኤው በክብር ሲጥለቀለቅ፣ የጉባኤው ልብ እግዚአብሔርን ሲፈልግ፣ እርስ በርሱ ጉባኤው ሲተሳሰር፣ በዚህም ምክንያት እግዚአብሔር ሲከብር ጳውሎስ ደስ ይለኛል። አንዱ የጳውሎስ ረድ አንዱ ቲቶ እንኳ በቆሮንቶስ ክርስቲያኖች ንስሐ መግባት በመደሰቱ ምክንያት በእናንተ ስለተደሰተ ደስ ይለኛል። እኔ በዚህ ጉባኤ በመደሰቴ ወንድሜ አገልጋይ ጌታቸው በዚህ ጉባኤ ደስ ብሎታል። ምክንያቱም ጉባኤው ፊቱ ወደ እግዚአብሔር መልሷል። ልቡ ከእግዚአብሔር ሐሳብ ጋር የተስማማ ነው። መሲሁን በመጠባበቅ ላይ ይገኛል። ስለዚህ እርስ በርሳቸው በፍቅር የተሳሰሩ፣ አንዱ ለአንዱ የሚሸካከም፣ ወንድሞቻቸውን ማይከሱ አገልጋዮች የምእመናንን ድካምና ስንፍና የሚሸከሙ፣ የአንዱን በደልና ድካም አደባባይ የሚያወጡ፣ በዚህ ደስ የሚሰኝ እግዚአብሔር መንፈስ ቅዱስ ይርዳን። ጌታ ይርዳን። ልባችሁ አስፉልን ይላል ጳውሎስ። እናንተ በእኛ ዘንድ በእኛ ልብ ውስጥ አላችሁ። በእኛ ልብ ውስጥ የምትመላለሱት እናንተ ናችሁ። ስለዚህ ስፍራ ይኑረን። እኛ አታላዮች አይደለንም። እኛ ሐሰተኞች አይደለንም። እኛ ለእናንተ የነገርናችሁ ከእግዚአብሔር የሰማነውን ነው። የእግዚአብሔርን ሐሳብ ነው። የእግዚአብሔርን ቃል ነው። ስለዚህ ሐሰተኞችን አትስሙ፣ የሚያናውጧችሁን አትስሙ። ይህን መልእክት በመጻፉ እነሱም ይህንን ሰምተው ወደ ንስሐ በመመለሳቸው ጳውሎስ ደስታውን ይገልጣል። የጳውሎስ ደስታ መንፈስ ቅዱስ ደስታችን ያድርገው። እግዚአብሔር አምላካችን እናመሰግነዋለን። ጌታ እግዚአብሔር ሆይ ክብር ለስም ይሁን። ጌታ ሆይ ፈቃድህ ባለበት መገኘት እንድንችል፣ ሐሳብህ እንዲገባን፣ እቅድህ እንድንረዳ፣ ደስ የተሰኘህበት ደስ እንዲያሰኘን በጸጋህ በኩል ባሪያዎችህን ደግፈን።
የአገልጋዮቻችንን ተግሳጽ መቀበል እንድንችል እኛ ምእመናኑ በእኛ ልብ ውስጥ ስፍራ እንዲኖራቸው እንድንሸካከም እንድንቆራረስ አንዱ ለአንዱ አንተ በልጅ በኩል እንደከፈልከው ዋጋ መክፈል እንድንችል በዚህም ደስ እንድንሰኝ አባት ሆይ በጸጋ በኩል ደግፈን እርዳን። ጌታ ሆይ የዓለም ፈንጠዝያ፣ የዓለም ደስታ፣ የዓለም ሐዘን ጌታ ሆይ ገንዘብ እንዳናደርግ እንዳንተ እንዳምላካችን ፈቃድ የሆነውን ደስታ እንዳንተ እንዳምላካችን ፈቃድ የሆነውን ሐዘን በማዘን ወደ ደስታ እንድንመጣ ወደ ንስሐ እንድንመጣ አንተን ወደ መፍራት እንድንመጣ አንተን ወደ ማክበር እንድንመጣ በጸጋ በኩል እርዳን። ይልቁኑ ዘመኑ እየሄደ ሳለ እግዚአብሔር ሆይ አጥብቀን እንድንፈልግህ ከምክርህ ጋራ ከቃልህ ጋራ እንድንስማማ አባታችን ሆይ በመንፈስ አግዘን። ጌታ ሆይ እርዳን፣ ሁላችንን እርዳን። ጌታ ሆይ የአንዱ የግለሰው የአንዱ አማኝ መቀደስ የጉባኤው መቀደስ ነው። የአንዱ መሳት በጉባኤው መካከል የሚፈጥረው ልክ ያልሆነ ነገር አለ። ስለዚህ ሁላችን በመቀደስ አንተን በመፍራት ቃልህ እግዚአብሔር ሆይ ለእግሮቻችን ብርሃን በማድረግ ምክርህን በመስማት እንድንመለስ እርዳን። ጌታ ሆይ ደስታ ባላልኸው በዚያ ዙሪያ ደስታን የሚፈልጉትን እንድትመልስ እንማልድሃለን። ሁሉ ሲሆን ክብሩ ላንተ ብቻ ይሁን፣ በጌታችን በአዳኛችን በኢየሱስ ሕያው ስም አሜን። እግዚአብሔር ይባርካችሁ።